አንድ ሰው ፕሮቴስታንት ሆኛለሁ ብሏል። ከኛ መካከል ኦርቶዶክስ የነበረ ሰው ያ ሰው ለአንዳንዶቻችሁ ከዘማርያም ጋር ተመካክረን የሚለው ፈጽሞ ሐሰት መሆኑን ቤተክርስቲያን ትምህርትን እንደምንረዳው ራስን መከላከል ክህደት አለ። አንድ እኔ የፈጠርኳችሁ አለ ቅዱስ ገብርኤልና መላእክቱ ንቁም በበህላዊ ነው ብሎ ገብርኤል ባለንበት ቦታ ጸንተን ንቁም አለ ገብርኤል። ያንን ሰምተው የጸኑ የበረቱ መላእክት እነ ቅዱስ ሚካኤል ማለት ነው አብረውት ጸንተው እግዚአብሔርን ጠበቁት። ውጊያ ሲከፈትስ አይ በቃ እግዚአብሔር አንተ ተዋጋ እኛ ቆመን ነው የምናየው አላሉ። ምን የሚል ቃል ነው የምናገኘው? በሰማይ ሰልፍ ሆነ የሚል እናገኛለን። ራስን መከላከል ማለት ውጊያ አንሺ ሌላ አለ ማለት ነው። ፍትሃዊ የሚሆነው ምኑ ጋር ነው? በሰይጣንም ብሶ በሱም ተርፎ ማለት ነው። እሱም ትክክል ሆኖ ጭራሽ እኔ የፈጠርኩት የሚለው ክህደቱ ሳያንሰው ከመላእክት ጋር ለመዋጋት እነሱን ድል ለማድረግ መሞከሩ መላእክትም እግዚአብሔርን ኃይል ረድኤተ እግዚአብሔርን መከታ አድርገው ሳጥናኤልን ተዋጉት፣ ድል ነሱት። ከዚህ ራስን መከላከል ፍትሃዊ ነው። ግን ይሄ ሳጥናኤል ሳይስት ሚካኤልና ገብርኤል እኛ ምድር ላይ እንደምናገኘው እንደምናስበው አንጃ ፈጥረው እንዴ ለምን እንደምትሉ አለቃችን የሚሆነው ለምን እግዚአብሔር አምላክ አለቃ አድርገው ኑ ግሩፓችን እንምረጥና እንዋጋ ብለው ልክ እኛ ጋር እንዳለውን ጀማ ፈጥረው አይደለም። እሱ አይደለም ራስን መከላከል፣ እሱ አይደለም። ስለዚህ አጽራረ እግዚአብሔርን አጽራረ ቤተክርስቲያንን አጽራረ ሃይማኖት ሲሆን ነው በሃይማኖት ደረጃ ትክክለኛ የሚሆነው እዚህ ጋር እንጂ መላእክቱ ቆመው አላዩት። ይሄ በዓለም መላእክት ነው ውጊያ ራስን መከላከል የሚለው እንጂ ሰይጣን ላቀረበው ውጊያ እነ ሚካኤልና መላእክቱ እግዚአብሔር ራስ ተዋጋ አሉት። ራስን መከላከል ይገባል፣ ፍትሃዊ ነው። ጭራሽ ሚካኤልና መላእክቱ እግዚአብሔር ከነሱ ጋር ስላለ አልቻላቸው ነው የሚለው ሰይጣን ዘንዶ አልቻላቸው። ስለዚህ ውጊያ ፍትሃዊ የሚሆንበት አለ፣ ማይሆንበት አለ። ራስን መከላከል ፍትሃዊ ነው። ፍትሃዊ የሚሆነው ግን አግባብ የሆነ እውነተኛ ጋር ሲኖር ብቻ ነው። እነ ሚካኤል እነ መላእክት ጋር ምን አለ እውነቱ? እግዚአብሔርን ማምለካቸው፣ እኛን የፈጠርናችሁ ባለማለታቸው፣ በአምልኮተ እግዚአብሔር በመጽናታቸው ይሄ ትክክል ያሰኛቸው። ከዛም በኋላ ሁላችን እንደምናውቀው በነገረ መስቀሉ ትምህርትም እንደምናውቀው ቆስጠንጢኖስ ከዲዮቅልጥያኖስ ጋር የሚዋጋበት ጊዜ ምን አድርጎ ነው የተዋጋው? ትዕምርተ መስቀል ይዞ ነው የተዋጋው። ያውም በሰማይ በህልሙ የመስቀል ምልክት ታይቶት። ስለዚህ ፍትሃዊ የሚሆንበት አግባብ አለ። ዝም ብሎ ብድግ ተብሎ ከኔ ቁጥር ያንሳሉ፣ ከኔ ቁጥር ያነሱ ናቸው፣ ስለዚህ ልጉዳቸው ላጥቃቸው ተብሎ ውጊያ መጀመር ኦርቶዶክስ አይነት መሆኑን ማወቅ አለብን። እንደ ይህንን ስናነሳ ግን አንድ ጥያቄ ደግሞ ይጠየቃል። ምን የሚል? ጌታችን እኮ ታዲያ በወንጌል እንደዚህ የሚል ነገር አላስተማረም፣ ይሄ እኮ ጦርነት ማወጅ ነው የሚል ሰው አለ። ግን መጽሐፍ ቅዱስ የሚለውን በደንብ መጀመሪያ እንረዳውና ከዛ ትንተናውን ብንሰጥ መልካም ይመስለኛል። ጥቅሱን የሚያነሱት አንዳንድ ሰዎች የማቴዎስ ወንጌል በምዕራፍ 26 ያለውን ገጸ ንባብ ነው። ምዕራፍ 26 ቁጥር 52 ላይ እንደዚህ ይላል። ሁላችን የምናውቀው ታሪክ። በዛን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ ይላል። አሁን ልበሉ፣ ሰይፍን የሚያነሱ ሁሉ በሰይፍ ምን ይላሉ? ይጠፋሉና ሰይፍን ወደ ስፍራው መልስ ይላል። ስለዚህ ሰይፍ ማንሳት አያስፈልግም የሚሉ ሰዎች አሉ። ስለዚህ ጌታችን ሰይፍ ማንሳትን ከልክሏልና
በማንኛውም ራስን የመከላከል ጦርነት ውስጥ ሱታፊ ማድረግ አያስፈልግም እና ይህ ምክንያታዊ ነው ብሎ የሚሞግቱ ሰዎች አሉ። መጀመሪያ ይሄ ጥቅስ ራስን መከላከል የሚጻር አይደለም። ይሰማችኋል? ግን አንዴ ኮመንት ላፍራላችሁና ይሰማችኋል መላችሁ? ይሰማችኋል? መልካምሽ አይቋረጥባችሁም አይደል? ያለው በትክክል የተሰማችሁ ነው ያለው። በጣም ጥሩሽ፣ እንቀጥል እንደዛ ከሆነ እሺ። ሲቋረጥ አሳውቁኝ። ኮመንት ስለጠፋ እየሰማችሁ ነው ብዬ ስለማስብ ድንገት ከጠፋባችሁ ሞዴሬተሮች ኮመንቱን አብሩና አይሰማም በሉ። ይህንን ጥቅስ ብዙ ሰዎች ይጠቅሱና ሰይፍን የሚያነሱ በሰይፍ ይጠፋሉ ይላል። ስለዚህ እኛ በየትኛውም መንገድ ጦርን ማንሳት አይገባም። ይህንን ግን የሚጠይቁ ሰዎች እስቲ ጥያቄ እንጠይቃቸው። ሌባ ቢመጣ ቤታቸው አጥር እንደዘለለ ቢሰሙ ሌባው ምን ያደርጉታል? አይ እኔ አልገለውም አንተ ሌባ ብዬ ነው ጮኬ ማባረው ብሎ ያስባሉ። በእርግጥ አቅም የሌለው የፈራ ሰው ሌባ ሌባ ብሎ ሊጮህ ይችላል። እሺ ከፍ እናድርገው እስቲ። ሊገድልህ የመጣ ሰው አለ እንበል። ገባ፣ ቤት ሊገባ ነው። ነቅተህ ተነሳህ። በቃ እኔ ክርስቲያን ነኝ፣ መሳሪያ ሰይፍ አለኝ፣ ግን አልሰነዝርም፣ ይኸው ግደልኝ ቢለው የሚሞተው ማን ነው? ህግስ አይ እንኳን ሞት ይላል። እስኪ መልሱ እስቲ ሁላችሁ እስቲ መልሱ። ማናችን ሊገድለን የመጣን ሰው ልሙት ብሎ የሚሞት ሰው አለ? ይህን ጥቅስ ስለሚጠቅሰው ማለት ነው። እንኳን ይሄ ይቅርና እንደውም ይሄ ከባድ ጥቅ እንደውም ክርክር ነው። ሙልጭ አድርጎ የሚሰርባችሁ ሰው ስንት ጊዜ ትታገሳላችሁ? እውነትን እንነጋገር። በየቀኑ እናንተ ርዕስ አድርጎ ላይቭ እየገባ የሚሰድባችሁ ሰው ቢገጥማችሁ ስንት ጊዜ የሚታገሱት? በጣም ታጋሽ ከሆንን አንድ ቀን እናልፋለን። በጣም ሲያስቸግረን ለወዳጆቻችን እነግራለን። ከዛ ለጓደኞቻችን እነግራለን። አይታሊ ሲሰድበኝ ብለን ከአቅም በላይ ሲሆንስ አበዛሁን እና እኛም ከማን እናንሳለን? ውሸት ነው። አይታችኋል? አሁን ውሸት ነው አይደለም፣ ምናውቀው ነው። ኧረ አንዳንዶቻችን ከዚህ የምናልፍና እንደውም ሰውየው ላይፍ ሲገባ እኛም ተከትለን ላይቭ እንገባለን። ተመልከቱ፣ ምንም አላረግኩትም፣ እስከዛ ድረስ ሙልጭ አርጋ ትሰድበኛለች፣ ሙልጭ አርጎ ይሰድበኛል፣ ታግሼዋለሁ እስካሁን፣ አሁን ከአቅሜ በላይ ነው። አይታችኋል? ተው ምቱ ሌላ ጉዳይ ነው። አሁን እኮ ስድቡ ነው። አይታችኋል? ከባድ እንዴት ነው። ስለዚህ ምን ያክል አንድ ርዕሰ ጉዳይ አሁን ከዱላ ይቀርና ለማለት ፈልጌ ነው። ይሄ እንኳን እንዴት እንደሚከብደን ስድቡ እንደሚከብደን እንወቀው። እሺ ምን ማለቱ ነው? ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉና ማለት ምን ማለት ነው? ባጭሩ ይህን እንጠርጉ። አይ ቲንክ እየደበዘዘባችሁ መሰለኝ የመጽሐፍ ቅዱሱ። በዚህ ላድርግላችሁ መሰለኝ ሁላችሁ የሚታያችሁ። ድንገት ቢበራ ትንሽ የተሻለ ይመስለኛል። ጥቅሱ የያዛችሁ ሰዎች፣ መጽሐፍ ቅዱስ የያዛችሁ ሰዎች የማቴዎስ ወንጌል ምዕራፍ 26ን ተመልከቱ። የማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ያለውን ቃል ብዙ ሰው ያነባት። በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ። ይህ ማለት ራስን አትከላከል ማለት አይደለም። ለምሳሌ በለስን ረገማት የሚል ቃል በመጽሐፍ ቅዱስ ላይ ይገኛል። ይህንን በነጠላው እንውሰደው ከተባለ ሚስጥሩ ሳይገባን በውጭ ነው የምንቀረው። እውን ጌታችን አንዲት እጽ መርገም አስፈልጎት ይሆን? አይደለም። በአንጻረ በለስ
ረገማ ለኃጢአት እንዲል ጌታችን ኃጢአትን መርገሙ ነው። አንቺ በለስ ፍሬ አይገኝብሽ ብሎ ሲናገራል ስለ አንድ በለስ ስለ አንዲት እጽ መርገም አስፈልጎት ነበር? ጌታችን አልነበረም። ጠቀሜታ ኖሮም አይደለም። ስለዚህ ሰይፍን የሚያነሱ በሰይፍ ይጠፋሉ ሲል ምን ማለት እንደሆነ ለመረዳት መጣር፣ መልፋት፣ መድከም ያስፈልጋል። አንድ ነገር እናንሳ። ይህን የተናገረው ማን ነው? ጌታችን። ለማን የተናገርን? ለጴጥሮስ። ምን ስላደረገ ነው? በደንብ ስሙ። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። ከዛስ እነሆም ከኢየሱስ ጋር ከነበሩት አንዱ ጴጥሮስ ማለት ነው እጁን ዘርግቶ ሰይፉ መዘዘና የሊቀ ካህናቱን የማልኮስን ባሪያ መጥቶ ጆሮን ቆረጠ ይላል። ልብ በሉ። መቼም እንግዲህ እንደምታውቁት ጆሮን ብቻ መጥቶ ይቆም ነበር ማለት ይሄ ነገር ያስችላል? ጆሮን ቆረጠው ማለት ዝም ቢለው ምን ሊያደርግ ነው? ይቀጥላል። አይታችኋል። ስለዚህ በጆሮ የጀመረው የቅዱስ ጴጥሮስ ቁጣ የማልኮስንም ሆነ የሌላውን ነፍስ እስከ ማጥፋት ሊሄድ ይችል ነበር ማለት። ይህ ከሆነ ደግሞ ለጌታችን ለሞቱ ክስ ምክንያት ሊገኝበትም ይሄው ደቀ መዛሙርቱን አሰማርቶ አስገደለ ሊሉ በደቀ መዝሙር አማካኝነት ሰውን አስገደለ ሊባል። ይህ እንዳይሆን ጌታችን በሁለት መንገድ ከልክሏል። ምን ብሎ? በዚያን ጊዜ ኢየሱስ እንዲህ አለው፣ ሰይፍ ለሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ ብሎ የከለከለው ለሁለት ምክንያት ነው። በደንብ ስሙ። አንደኛው ሰይፍን ወደ ሰገባው መልስ በማለት ከለከለው። የከለከለው በዚህ ነው፣ ሰይፍን ወደ መልስ አለው። ሁለተኛው የቆረጠውን ጆሮ እንደነበር አደረገለት። በጣም ነው የሚገርመው። መለሰለት፣ ጆሮ የተቆረጠውን ጆሮ መለሰለት። ስለዚህ በሁለት መንገድ ከለከለው። አንደኛ ሰይፉን እንዲመልስ አደረገው። ሁለተኛ ያ የተቆረጠውን ጆሮ ደግሞ መለሰለት። ምክንያት አሳጣቸው። አይታል። እኛ የላክነውን ወታደር እኮ በደቀ መዝሙሩ በጋሻ ጃግሬው በጴጥሮስ አማካኝነት አስቆረጠ እንዳይሉ ይሄ እንዲታወቅ ጌታችን ሰውየውን ፈወሰው፣ ጆሮን ገጠመለት። ስለዚህ በሁለት መንገድ ተቃወሙ። ስለዚህ ጌታችን አስቀድሞ እንደተናገረው ፈቅዶ የሚሞት ነውና በዛ የፈቃድ መንገድ ላይ የሚያስታጉን እንዳይኖር አድርጓል ማለት ነው። ጌታችን ፈጽሞ እንዳይኖር። ይሄ ራስን መከላከል የሚቃወም ጥቅስ አይደለም። ይህ ጥቅስ ከዚህ በፊት ጌታችን ጌታ ሆይ አትሙቱብን ብሎ ቅዱስ ጴጥሮስ ፍቅሩን በገለጸ ጊዜ ጌታችን ሂድ አንተ ሰይጣን ብሎታል አለ። ጴጥሮስ ሰይጣን ያለው ቅዱስ ጴጥሮስን አልነበረም። ይህንን ያሳሰበው ጸላኤ ሰናያት የበጎ ነገር ጠላት ሰይጣን ነበር እንጂ። ስለዚህ የክርስቶስን ሞት ወደ ሞቱ የሚወስደውን መንገድ የሚያበላሹ እንዳይኖሩ ጌታችን ያደረገውን ስንመለከት በጣም ነው የሚደንቃችሁ። በጣም የሚገርመው ቅዱስ ጴጥሮስ ሰይፉን ወደ አፎት ይመልሰው ዘንድ ትእዛዙን ነው የሰጠው። ለምን? አንዳች ምክንያት እንዳይገኝበት ያስፈልግ ነበር። ጌታችን ሲሰቀል ምክንያት እንዳይሆን። ደግሞ እንደምናውቀው ጌታን የሚያክል ፈጣሪ በአንድ ሰይፍ ለመከላከል አይከብድም? ትንሽ መሞከር ራሱ ከክደት አይተናነስማል። ክርስቶስን የመሰለ አምላክ ፈጣሪ አንድ የጴጥሮስ ሰይፍ ይዞ ለመከላከል ማሰብ በራሱ ክደት ነው። አስፈላጊ ቢሆን ኖሮ እኮ ሎሌዎች አሉት። እዚህ ጋር ጌታችን እኮ መልሷል። ሰይፍን ወደ ስጋው መልስ ካርቧል። ምንድን ያለው? ቁጥር 53 ላይ ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይቻል ይመስላለን አለው። ያ ማለት በኃይል ቢሆን ኖሮማ ምን ያንተ ምድራዊ ሰይፍ እሳት የላሱ እሳት የጎረሱ ረቂቃን መላእክት እሳት የሆነ ሰይፋቸውን ይዘው ይመጡ የለ? ከ12 ጭፍራ የሚበዙ እኮ ነው ያለው። አሉኝ እኮ መላእክት። በኃይልማ ድምጥማጥ ለማጥፋት ከተፈለገማ አባቴ እኮ አለ።
ስለዚህ ራሱን በፈቃዱ እንደ በግ ላቀረበ ጌታ ተከላካይ አስፈላጊው አይደለም። ለዛ ነው ሰይፍን ወደ ሥጋው መለስ ያለው። ስለዚህ ያ ሰይፍ ወደ ስፍራው መመለስ ነበረበት። ጌታችን የተያዘው በጦርነት ተሸንፎ ነው የሚል ክፉ ሐሳብ ሰይጣን ወደ ዓለም ሊያገባ ሲል ጌታችን አወቀበትና ነገሩን አጠፋበት። አሁን አስቡት፣ ጴጥሮስ ሰይፉን መዘዘ፣ ማልኮስን ቆረጠ፣ ወታደሮች ይመጣሉ፣ ተጨማሪ ጭፍሮች፣ 12 ሐዋርያት ነው ያሉት። ግማሾቹ ፈርተው ይበተናሉ፣ ግማሾቹ ደግሞ ይጎዳሉ። ታውቃላችሁ፣ በጦር ኃይል፣ በአቅም፣ በሰይፍ፣ በመሳሪያ አይሁድ ያላቸው ይበልጣል። ሮማን ወታደሮች የያዙት ይበልጣል። ሰይጣን ብሎ ያስወራል። አይታችኋል። ጌታ እኮ የተያዘው መያዝ ፈልጎ ሳይሆን ሐዋርያቶቹ ሞከሩ፣ ተጨማሪ ጦርም ሌሎች ሐዋርያትም ተዋጉ። ከአቅም በላይ ሲሆን በጦርነት በመሸነፉ ነው የሞተው እንጂ በፈቃዱ አይደለም የሞተው ብሎ ሰይጣን ክስ እንዳያመጣ የጴጥሮስን ሰይፍ ወደ ሰገባው እንዲመለስ፣ የማልኮስ የተቆረጠው ጆሮ ደግሞ ተቀጥሎ ጤነኛ እንዲሆን አድርጎ በጦርነት በመሸነፍ እንዳልሆነ ጌታ በፈቃዱ እንደሞተ ለማስረገጥ ይህን አደረገ። ለእሱ ክብር ምስጋና ይግባው። በዚህ አጋጣሚም እግዚአብሔርን ይዞ በሰይፍ መታመን እንዳይኖር ሰይፉን አስመልሶታል። እግዚአብሔርን ተይዞ ተመልሶ በሰይፍ ደግሞ መማመን አይገባም። በእግዚአብሔርም በጦር መታመን ደባል አምላክ ማምለክ ነው። ፍትሃዊ ከሆነ ለምሳሌ ልክ እንደ አድዋ ጦርነት እንጂ በእግዚአብሔርን በጦርነት ማመን ደባል አምላክ ማምለክ። ስለዚህ ቅዱስ ጴጥሮስ አንዱ መምረጥ ነበረበት። ኃያሉን እግዚአብሔርን ይዞ በደካማ ነገር መታመን አይገባም። ኃያሉ እግዚአብሔር እኮ አለ ክርስቶስ። በደካማ ሰይፍ መታመን የለበትም። እሱ ያደረገው እኮ በሰይፍ ቆርጦ ምናምን አሸንፎ ጌታን ለማዳን ነው። ስለዚህ ይሄ ጥቅስ የሚናገረው ራስን መከላከል አይደለም። ራስን መከላከል ኃጢአት ነው ብሎ የሚናገር ጥቅስ አለ። ይሄ ጥቅስ ሰይፍ መሳሪያ ነው እንጂ መታመኛ ሊሆን አይችልም። መሳሪያ ነው። መታመኛችን ማን ነው? እግዚአብሔር ነው። ስለዚህ በሰይፍ ስልጣንን፣ ሰላምን ለማስከበር ብታስብ ሌላ ባለ ሰይፍ ይነጥቀሃል፣ ሰይፍ እንዳነሳ ሰይፍ የሚያነሳ ይመጣብሃል በማለት አጥቂነትም ጌታችን ተቃውሟል። አጥቂነት ወንጀል ነው። አጥቂነት ኃጢአት ነው። ለዛ ነው ሰይፉን ወደ ሥጋው መልስ ያለው። በደንብ ስሙ። በሰይፍ ስልጣንን፣ ሰላምን ለማስከበር ብታስብ ሌላ ባለ ሰይፍ ይነጥቀሃል፣ ሰይፍ እንዳነሳ ሰይፍ የሚያነሳ ይመጣብሃል በማለት ጌታችን አጥቂነትን ተቃውሞበታል። ስለዚህ ሰይፍን ወደ ሥጋ መልስ። ምንም አይነት ጥቃት ሳይሰነዘር ኃይልን ማሳየት አጥቂነት እንጂ ተከላካይነት አይደለም። ማልኩስ ምን አደረጋው? ጌታችን አልመታው፣ ያዘው እንጂ። ይኸው እዚህ ጋር የሚልኩ ያዙት ነው የሚለው። በኢየሱስ ላይ ጭነው ያዙት ነው የሚለው። ሲይዙት እነሆ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘና የሊቀ ካህናቱን ባሪያ መቶ ጆሮን ቆረጠ። ወንጀል የሆነው እዚህ ጋር ምንም አይነት ጥቃት ሳይሰነዘር ኃይልን ማሳየት አጥቂነት እንጂ ተከላካይነት አይደለም። ምንም ኃይል የለማ። እዚህ ጋር እኮ መደብደብ አልጀመሩም፣ ያዙት እንጂ። ከዚህ ራስን መከላከል ማለት ጥቃት ሲኖር ነው የምንከላከለው እንጂ ምንም አይነት ጥቃት ሳይሰነዘር ኃይልን ማሳየት ምንድን ነው? አጥቂነት ነው፣ ተከላካይነት አይደለም። ስለዚህ ራስን መከላከል ምን ማለት ነው? ለተቃጣ ጥቃት ነው ተመጣጣኝ አጸፌታ መመለስ እንጂ
ለዚህ ቅዱስ ጴጥሮስ መከላከል ሳይሆን የያዘው ምንድን ነው? ማጥቃት ስለነበረ ሰይፍን የሚያነሱ በሰይፍ ይጠፋሉና ወደ ስጋው መልሳል። ጴጥሮስ የያዘው ምንድን ነው? መከላከል እኮ አለም፣ ማጥቃት ጀመረ። እርሱ መስቀልን እንጂ ሰይፍን ይሸከም ዘንድ አልተጠራምና ሰይፍን ወደ ስጋው መልስ። የሚወደው የሚኖር ምንድን ያለው? ራሱን ይካድ፣ ከዛስ መስቀሉን ተሸክሞ ይከተለኝ። ሰይፍ አይደለም ያዝ የተባለው መስቀል። አይታችሁ። ስለዚህ ይሄ ጥቅስ ራስን መከላከል የሚቃወም አይደለም። በደንብ አስተውሉ። እዚህ ጋር ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስጋው መልስ ማለት ምን ማለት እንደሆነ በደንብ ተረዱ። ገብቷችኋል ይሄ ኮንሰፕት ወይስ ልድገመው? አንዴ ልድገመው። ይህን ጥቅስ በመጥቀስ ብዙዎቹ ራስን መከላከል አያስፈልግም፣ ጌታችን ሰይፍ ማንሳት ከልክሏልና በማንኛውም ራስን የመከላከል ጦርነት ውስጥ ሱታፊ ማድረግ አያስፈልግም፣ ዝም ብሎ መሞት ነው የሚሉ ሰዎች አሉ። ፊደል ይገላል፣ ትርጓሜ ግን ያድናል እንደተባለው ምን ለማድረግ ጌታችን የተናገረው? ጴጥሮስ ሰይፍ ያነሳው ለምንድን ነው? ጆሮውን ብቻ መጥቶ ሊያቆም ነው አይደለም። ጎሽ ቢለው ጌታ ሁለተኛ ጆሮም ሊቀጥል ነው። ከዛ ወደ አንገት ሄደ። ከዛ ሰውየው ወደ መግደል ለሚሄደው። ስለዚህ በጆሮ የጀመረው የቅዱስ ጴጥሮስ ቁጣ የማልኮስንም ሆነ የሌላውን ነፍስ እስከ ማጥፋት ሊሄድ የሚችል ነበር። ይህ ከሆነ ደግሞ ጌታችን ለሞቱ ክስ ምክንያት ሊገኝበት ነው። ምን የሚል? በደቀ መዝሙሩ አማካይነት ሰውን አስገደል ሊባል። ይህ እንዳይሆን ጌታችን በሁለት መንገድ ከልክሎታል። አንደኛው ሰይፍን ወደ ስጋው መልስ አለው፣ ከለከሉ። ሁለተኛው የተቆረጠውን የማልኮስን ጆሮ እንደነበር አደረገለት። ለምን? ጌታችን አስቀድሞ እንደተናገረው ፈቅዶ የሚሞት ነውና በዚያ የፈቃድ መንገድ ላይ የሚያስታጉል አንዳች ነገር እንዳይኖር አድርጓል። ለዛ ነው ሰይፍን ወደ ስጋው መልስ ያለው እንጂ ራስን መከላከል ኃጢአት ነው አይልም። አንድ ሁለተኛ ወደ ሞቱ የሚወስደው ጌታችን መንገድ የሚያበላሽ እንዳይኖር ጌታችን ያደረገው ጥንቃቄ በጣም ያስደንቃል። ሰይፉ ወደ አፉት መልስ ነው ያለው። ለምን? ጌታን የሚያክል ፈጣሪ በአንዲት ሰይፍ ለመከላከል መሞከር ራሱ ከክደት አይተናነስም። አስፈላጊ ቢሆን ኖሮ ምን ብሏል ጌታችን? ወይስ አባቴ እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክትን የሚሰድልኝ የማይቻል ይመስላል ነው የሚለው። ስለዚህ ራሱን በፈቃዱ እንደ በግ ላቀረበ ጌታችን ተከላካይ አስፈላጊነት የለውም። ስለዚህ ያ ሰይፍ ወደ ስፍራው መመለስ ነበረበት። ሰይፍን ወደ ስጋው መልሰ ነው። ጌታችን የተያዘው በጦርነት ተሸንፎ ነው የሚል ክፉ ሐሳብ ሰይጣን ወደ ዓለም ሊያገባ ሲል ጌታችን አወቀበት፣ ነው ነገሩን አጠፋበት። ለምን? ጴጥሮስ ሰይፍ ያነሳል፣ ጆሮ ይቆረጣል፣ ሁለተኛውም ይደግማል። ከዛ እነዛም ኃይል ይጠቀማሉ። የማን ኃይል ይበልጣል? በስጋዊ ስናስበው የአይሁድ። ሰይጣን ምን ይላል? ክርስቶስ እኮ የሞተው በፈቃዱ ሳይሆን ያው ደቀ መዛሙርቱ ኃይል ሊጠቀሙ ሞከሩ፣ ከአቅማቸው በላይ ሲሆን ተያዘ እንጂ በፈቃዱ አለም የሞተው ተገዶ ነው የሚል የሰይጣንን ምክር ለማፍረስ የጴጥሮስ ሰይፍ ወደ ሰገባው የማልኮስም ጆሮ ሊገጠም ሊድን ግድ ይላል። በጣም ነው የሚገርመው። እግዚአብሔርን ይዞ በሰይፍ መታመን እንዳይኖር ሰይፉን አስመልሶታል። በእግዚአብሔርም በጦርም መታመን ደባል አምላክ ማምለክ ነው። ይሄ ትክክል አይደለም። በእግዚአብሔርም ማምናለው፣ በጦርም መታመን ደባል አምላክ ነው። ስለዚህ ቅዱስ ጴጥሮስ አንዱ መምረጥ ነበረበት። ኃያሉን እግዚአብሔርን ይዞ በደካማ ነገር መታመን አይገባም። ሰይፍ መሳሪያ ነው እንጂ መታመኛ ሊሆን አይችልም። ስለዚህ በሰይፍ ስልጣንን፣ ሰላምን ለማስከበር ብታስብ ሌላ ባለ ሰይፍ ይነጥቀሃል፣ ሰይፍ እንዳነሳ ሰይፍ የሚያነሳ ይመጣብሃል በማለት አጥቂነትን ነው ጌታችን የተቃወመው። አጥቂ አትሁን ጴጥሮስ። ማጥቃት ኃጢአት ነው። ምንም አይነት ጥቃት ሳይሰነዘር ኃይልን ማሳየት
አጥቂነት እንጂ ተከላካይነት አይደለም። ስለዚህ ሰልፍ ዲፌንስ ይባሉ በእኛ ቤተክርስቲያን ራስን መከላከል ማለት ለተቃጣ ጥቃት ነው። ፕሬዘንት ክሊር ኤንድ ኢሚዲየት ለሆነ ሪስፖንስ ለሚያስፈልገው ጥቃት፣ አደጋ፣ ዴንጀር ለሱ ነው ተመጣጣኝ የሆነ አጸፌታ መመለስ እንጂ ደርሶ ማጥቃት አይደገም። ስለዚህ ራስን መከላከል ማለት አነስተኛ ፕሮቴስታንቶች ባሉበት አነስተኛ የሙስሊም ቁጥር ባለበት አካባቢ ሙስሊሞችን መጨቆም ማለት አይደለም። መስጊዳቸውን ማቃጠል፣ ለሱ መግደል ማለት አይደለም። ራስ መከላከል ማለት ለተቃጣ ጥቃት ለዛ ያውኑ ተመጣጣኝ ሆነ ቤተክርስቲያን ሊያቃጥሉ ሲሉ ልንገድል ሳይሆን አታቃጥሉ ብሎ መከላከል። ስለዚህ ቅዱስ ጴጥሮስ መከላከል ሳይሆን የያዘው ማጥቃት ስለነበረ ሰይፍን የሚያነሱ በሰይፍ ይጠፋሉና ወደ ሰጋው መልሰ ብሏል። እርሱ መስቀል እንጂ ሰይፍ ይሸከም ዘንድ አልጠራምና። ስለዚህ በአጭሩ ልናውቀው የሚገባው ነገር ይሄ ነው እንጂ በክፋት አይደለም። ሌላው የሚነሳው ጥቅስ ደግሞ የማቴዎስ ወንጌል እየጠቅሳሉ አንዳንድ ሰዎች ራስን መከላከል የሚቃወል ብሎ የሚያስቡት የማቴዎስ ወንጌል እዚህ ምዕራፍ 5 ቁጥር 44 ላይ ያለው ቃል ነው። እንደዚህ የሚል ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል ይልና እኔ ግላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። አሁን እነዚህ ሰዎች ይህን ጥቅስ ጠቅሱና ጠላቶቻችሁ ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ ነው የሚለው። ስለዚህ ራስን መከላከል አግባብ አይደለም ይላል። በመሰረቱ ይህ ቃል ራስን ከመከላከል ጋር ምንም አይነት ተቃርኖ የለውም። በዚህ ቃል መሰረት ጠላቶች የተባሉት ሰዎች ናቸው። ክርስቲያን ለመጣላት ብሎ ወደ ማንም ስለማይሄድ የጠብ ምክንያት ሊሆን አይችልም። የጠብ ምክንያት ሊኖር የሚችለው ከሌላ ወገን መሆኑ በቅድሚያ መታወቅ አለበት። እንግዲህ ልጣላ ብሎ ነገር የሚፈልግ ክርስቲያን አይኖርም ካለ ትክክለኛ ክርስቲያን አለ። እንኳንስ አጥፍቶ የበደለውን እንኳን ይቅርታ ይጠይቃል እንጂ መጽሐፍ እንደሚያዘው ማለት ነው። ስለዚህ ያለ ጥፋቱ የጠላው ሰው ቢኖር እንኳን ያንን ሰው የመውደድ ግዴታ አለበት። ስለዚህ ጠላትን ውደድ ሲል ሲያጠቃህ ዝም ብለህ ተጠቃለት የሚል ትርጉም የለውም። እያጠቃህም ቢሆን አንተም ራስህን እየተከላከልክ ቢሆን መውደድህን አትተው፣ ርኅራኄ ማሳየትን አትከላከል ማለቱን። ራስን በመከላከል ሂደት ማርከው እንደሆነ በአግቦ በፍቅር ያዘው እንጂ አታንገላታው ነው ነገሩ። ስለዚህ ጠላቶቻችሁ ውደዱ ማለት ምን ለማለት ነው? ቤተክርስቲያናችንን እንወዳታለን፣ ክርስቲያኖችን እንወዳቸዋለን። ቤተክርስቲያን ስትቃጠል ቆመን አናይም፣ ክርስቲያኖች ሲገደሉ ቆመን አናይም። ግን እነዛ ጠላቶች ቤተክርስቲያን የሚያጠፉ ጠላቶች ግን ሲያጠቁን ግን እየተከላከልን ቢሆን ግን መውደድን አትተው ለማለት ነው። ጠላት ውደድ ማለት የጭካኔ አታርገው፣ የበቀል አታርገው። እየተከላከልክ እንኳን ቢሆን ጠላትን መውደድ አትተው፣ ርኅራኄ ማሳየትን አትተው። ራስን በመከላከል ሂደት ውስጥ ማርከው ከሆነ ጠላትን እንኳን በአጋው በፍቅር ያዘው እንጂ አታንገላታው እንጂ ራስን አትከላከል አይደለም። ስለዚህ ይሄ ጥቅስም ትክክል አይደለም። ባለአግባቡ የሚጠቅሱ ሰዎች ትክክል አይደለም። ጥቅሱ የእግዚአብሔር ቃል ነው። አዎ፣ ጥቅሱን ግን ላልተገባ ዓላማ መጠቀም ትክክል አይደለም። ስለዚህ ተጠቁ፣ ቤተክርስቲያን ሲቃጠል ቆማችሁ አይልም። አንተ መጀመሪያ ጠላት መሆን የለብህም። በሆነ መንገድ ጠላት የሚነሳብህ ባልንጀራ ይኖራል። ኦርቶዶክስ ሆነ የሚጠላ ሰው አለ። አንተ ኦርቶዶክስ ሆነ ስም ብላ ባንቺ ምትቀናለች። ምንም ነገር ያንቺ ማይጥማት፣ ምንም ነገር ያንተ ማይጥመው ዝም ብሎ በኮምፕሌክስ የተሞላ ሰው አለ። ውደደው፣ ጠላት ነው ውደደው። ግን በቃ የቤተክርስቲያን ትእዛዝ ነው፣ ውደደው። በቃ እንዲያረገኝ አዎ ውደደው። ቤተክርስቲያን ለማቃጠል ሲመጡ ተከላከል። አሕዛብም ቢሆን ሌሎች ቤተ እምነቶች
ስትከላከል ግን እነሱ መውደድ ሳትተው መሆን አለበት። በርህራሄ የጭካኔ አገዳደል ለመግደል ያለብህ በርህራሄ ተገደ መሆኑን ቤተክርስቲያን ለመታደግ እንዳይቃጠልብህ ሰው እንዳይሞት ብለህ ለመከላከል እንደሆነ እያረክ እንዳለው እያሰብክ አድርገው። በጥላቻ በክፋት ብለህ እንደ እባብ ራሱን ቀጥቅጠህ በአረመኔ መንገድ አታርገው፣ በርህራሄ አርገው። ድንገት እንኳን ጠላትን ስትከላከል ማርከው ከሆነ በአጋው በፍቅር ያዘው እንጂ አታንገላታው ማለት ነው። ጠላቶቻችሁ ውደዱ ማለት ያ እንጂ ቤተክርስቲያን ስትጠቃ ቆማችሁ ማለት አይደለም። በውጊያ ሂደት መሞት አለ ታውቃላችሁ። እንዳለ ጸልዩ አይነ ስውራን ላይ ያደረጋቸው። ከዛ ምን ሆነ? በእስራኤል ወታደር በእስራኤል ንጉሥ ውሃ ጠጣቸውና ምግባቸውን አብልቶ ወደ ሀገራቸው ሸኛቸው። በርህራሄ በፍቅር ግን እኮ ጠላቶች ናቸው የመጡ የሶርያ ወታደሮች ናቸው የመጡት። ኤልሳን የእግዚአብሔርን ሰው ለመግደል ነበር፣ ግን አልገደላቸውም። መግቦ ተንከባክቦ ወደ ሀገራቸው ሰላም መለሳቸው። ሀገራቸው ሲደርሱ አይናቸው እንዲበራ ጸለየ፣ አይናቸው በራላቸው። ይሄ መጽሐፍ ቅዱስ ላይ ያለቃል። በርህራሄ አድርገው። ጠላት ውደድ ማለት ያ በጭካኔ አታርገው። ሰብአዊነት እንዳይጠፋብህ ለቤተክርስቲያን ነው እየተከላከልኩ ያለሁት ብለህ ክርስቲያኖች እንዳይገደሉ እየተከላከልኩ ነው ብለህ ጠላትን አረመናዊ በሆነ መንገድ ግን አታርገው። ርህራሄ እንዳይቀር ጠላትን መውደድን እንዳተው፣ ርህራሄ ማሳየትን እንዳተው፣ ፍቅር ማሳየትን እንዳተው፣ በአጋው በፍቅር በትህትና በርህራሄ መከላከል ልመድ፣ ሰብአዊነት እንዳይጠፋብህ ብላ ቤተክርስቲያን ታስተምራለች። ግልጽ ነው። ሁለቱ ነጥብ ገብቷቸዋል። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚለው ቃልና ጠላቶቻቸው ውደዱ የሚለው ጥቅስ ግልጽ ነው አይደል? ሐሳቡ ኮመንቱ ላብራላችሁና ረዘመባችሁ መሰለኝ። ገብቷችኋል አይደል? ስለዚህ ጠላቶቻችሁ ውደዱ ማለት ራስን አትከላከል ማለት አይደለም። ከጠላት ጋር ግን ራስን በመከላከል ሂደት ለሚያደርገው ግን ራስን በመከላከል የምታደርገው ጥቃት ማጥቃት ላይ ግን ርህራሄ ሊኖርህ ይገባል። ጨካኝ ልትሆን ግን አይገባም። አውሬ ልትሆን ግን አይገባም። እንደ ተራ እንስሳ እንደ እባብ አናቱን የቀጠቀጥክ በአረመናዊ መንገድ እንደ አረማውያንና እንደ አህዛብ መግደል ግን የለብህም። ርህራሄ ማሳየት አለብህ። ድንገት ማርከው እንኳን ከሆነ እንኳን ጠላትን በፍቅር በርህራሄ ያዘው እንጂ አታንገላታው። አጥቂነት የተከለከለ ነው። ራስን መከላከል ማለት ለተቃጣ ጥቃት ነው እንጂ ለተማረከ ወታደር አይደለም። ይህም ቤተክርስቲያን ታስተምረናለች እንጂ ዝም ብለህ እንደው በቃ ሰውን ፍጃችሁ ምናምን ማለት አይደለም። እሺ ፍትሐ ነገሥት ሚላን ፍትሐ ነገሥታችን ፍትሐ የሆነ ጦርነትን ይፈቅዳል። እርቅን ለማድረግ ባይቀበሏችሁ ይላል ፈጽመው ቢወጓችሁ አስጨንቃችሁ ውጓቸው፣ ፈጣሪያችሁ እግዚአብሔርን ይጥልላችኋል ይላል። መጀመሪያ ከጠላት ጋር ሲትዋጋ ሰላም ይፈጠር፣ እርቅ ይኑር፣ ሰው አይሙት በማንም ወገን። የመጀመሪያ ምርጫችን ሰላምና ፍቅር፣ አንድነት ነው፣ መግባባት ነው፣ ርህራሄ ነው። ይሄ ማድረግ የማይቻል ከሆነ ግን ፍትሐ ነገሥት አንቀጽ 44 ላይ ማለት ነው እርቅን ለማድረግ ባይቀበሏችሁ ግን ከዚህ አልፎ ደግሞ ፈጽሞ ቢወጓችሁ ሙቱ ይላል ፍትሐ ነገሥት አይልም። አስጨንቃችሁ ውጓቸው ነው የሚለው።
ስለዚህ ለተቃጣ ጥቃት ራስን መከላከል አለብህ። ይሄ ክርስቲያናዊ ግዴታ ነው እንጂ ዝም ብለህ ታረድ፣ ዝም ብለህ ሙት፣ ቤተክርስቲያን ሲቃጠል ቆመ ተመልከት፣ ክርስቲያኖች ሲገደሉ ዝም ብለህ ተመልከት የሚል ትምህርት የለንም። ከዚህ መጀመሪያ የሚያስፈልገው እርቅ፣ ከሁሉም ቤተ እምነት ጋር በሰላም መኖር። እንደዛ ነው የሚለው መጽሐፍ ቅዱስ። ቢቻላችሁስ ከሰው ሁሉ ጋር በሰላም ኖሩ። አስከፊ መሆኑ ጦርነት እናውቃለን። ቤተ ክርስቲያን ግን እየነደደች እያየን፣ ሰዎች ክርስቲያኖች ግን እየተጨፈጨፉ እያየን ግን አይ ሰው መግደል ኃጢአት ነው ብለን ቆመን አናይም። እዚህ ራስን መከላከል በቤተክርስቲያናችን የተከለከለ አይደለም። የሚከለከለው ምንድን ነው? አጥቂነት። በብሔር አሳበህ፣ በአቅም አሳበህ የራስን የበላይነት ለማሳየት በዛ አካባቢ በየትኛውም ቤተ እምነት ላይ በንግግርም በየትኛውም በማግለልም ሊሆን ይችላል። ይህ ማሳየት ኃጢአት ነው። ጥቃት በሌለበት ጥቃት መፈጸም ኃጢአት ነው። ራስን መከላከል ማለት ለተቃጣ ጥቃት መሆኑ እንዳደረሰ። ሁለተኛ ያ ጉዳይ የነፍስ ጉዳይ ከሆነ ባለፈው እንዳነሳ ነው። እዚህ ይላል መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 22 ላይ ምን አንብበን ነበር? የሰረቀ ነው የሚለው አይደል? የሰረቀ እንደውም ይላል ቁጥር 2 ላይ ላንብብላችሁ። ኦሪት ዘጸአት ምዕራፍ 22 ቁጥር 2 ላይ ሌባው ቤት ሲምስ ቢገኝ ይላል። ሌባውን ቤት ቢምስ፣ እኛ የእኛን ቤት እየበረበረ እየቆፈረ ብናገኘው፣ ቤትህን ቢበረብረው፣ እርሱም እስኪሞት ቢመታ፣ አንተ ነቃህና ቤትን ሲሰረስር የነበረው ሌባ አገኘው፣ ከዛ እስኪሞት ድረስ መታው፣ ሞተ ያ ሌባ። በመታው ሰው ላይ የደም ዕዳ አይሆንበትም ነው የሚለው መጽሐፍ ቅዱስ። ቤት ድረስ መጥቷላ፣ ሊሰረስር ነው የመጣው። ስለዚህ ይህን ሰው እስኪሞት ድረስ ቢደበድበው አንድ ሰው አይ በቃ የደም ዕዳ የለበትም። ሄደህ ግን ሰው ከገደልክ የደም ዕዳ አለብህ። ስለዚህ በቤተክርስቲያናችን ምን ጊዜም የምታስበው ምንድን ነው? ጥቃትን የምታስበው ፍትሃዊ የሆነ ነገር ከሆነ ብቻ ራስን መከላከል ትፈቅዳለች ለማለት ነው። ይበቃችሁ። ነገ እሑድ ስለሆነ ቅዳሴም ስላለ እንዳይረዝምብን በሚቀጥለው ጊዜ ሰፋ አድርገን በፓወርፖይንት አድርገን እየቀጠል እንማራለን። ከዚህ ጋር የሚያያዙት የሚነሱ ጥያቄዎችም እያነሳን እንማማራለን። እሺ ጥያቄ ካለሽ ግቢ። እሺ ቀዴነሽ ማርያም ጥያቄ ያለኝሽ በዚህ መሽ ጠይቅ እስቲ። ግን ከመጀመሪያው እስከ መጨረሻው ከነበርሽ፣ ሴት ከሆንሽ ወንድ ከሆንክ ደግሞ ከነበርክ፣ ከመጀመሪያው እስከ መጨረሻ ያልነበረ ሰው አታድርቁ እባካችሁ፣ አደራችሁ። ፈደ ሰው አለ መሀል ላይ ያልሰማ ሰው አለ ብዬ መሀል ላይ እየደጋገምኩኝ አነሳኝ። ከትምህርቱ ውጪ ከሆነ ባካችሁ በኢንቦክስ አድርጉት። እሺ በጣም አንገብጋቢ ጥያቄ ካለባችሁ በኢንቦክስ አድርጉት። በንግግር ለመግለጽ የሚያስቸግራችሁ ከሆነ በጽሁፍ የሚባል ነገር አለ፣ በሱም አድርጉት። እንደዛ ብታደርጉት ጥሩ ይመስለኛል። እሺ ራስን በመከላከል አሁን በተማሩት ትምህርት ያልገባው ሰው አለ? አሁን ሁለቱን ጥቅሶች ባየነው ያልገባው ሰው አለ? ስለዚህ ገብቷችኋል? ግልጽ ነው። እሺ ትላንትና ስለዚህ መጽሐፍ አንስተን ነበር፣ የተወሰነ ነገር ጨምረን ነበር ስለ ክብረ ክህነት ማለት ነው። ዛሬም ትንሽ እንጨምር አይመስላችሁ ወይስ ይቅርባችሁ? መቼም ራሳችሁ እንዳያችሁ ተስፋ አደርጋለሁ። ሁላችንም ራሳችን ካየንበት ትልቅ ጥቅም ነው የምናገኝበት። እስቲ ትንሽ ከዚህ ደግሞ እንመልከት። አንድ ነገር ለማጥራት ያክል
እስቲ መጀመሪያ ኮመንት ላጥፋ፣ የእናንተ ምላስ ስለማይቻል። አንድ ሰው ፕሮቴስታንት ሆኛለሁ ብሏል፣ ከኛ መካከል ኦርቶዶክስ የነበረ ሰው። ያ ሰው ለአንዳንዶቻችሁ ከዘማርያም ጋር ተመካክረን ነው የሚለው ፈጽሞ ሐሰት መሆኑን እኔ ማንንም ሰው በየትኛውም መንገድ ስሙ መግለጽ ስለማልፈልግ ነው መናፍቁን ለመረጃ እንድትሰልል ብዬ ማንንም ሰው እንደዚህ አልመክርም። ማንንም ይህን ማነሳውን ርዕስ ለመቀየር ሳይሆን አንዳንድ ሰዎች ስለተሰነካከላችሁ ማለት ነው። እና እኛ እንደዚህ አይነት ሰዎችም አይደለንም፣ በዚህ ልክ የወረድንም ሰዎች አይደለንም። እነሱ ጋር ገብቶ መረጃ ለመያዝ ከተፈለገ ያ ሰው ዓላማ ኖሮት ማንን የሚባል ሰው ምን የሚባል መረጃ ሊያመጣልን ነው እንጂ አይ ችግር የለውም አንተ ፕሮቴስታንቱን ብዬ ፈቃጅ ምን ያደለውም። እኔ ማን ነኝ? አንቺ ወይም አንተ መረጃ ለማምጣት ብለህ ከኔ ጋር ተስማምተህ ክር የምትበጥሰው ማን ነህ? እኔ ለአንተ ነፍስ ቤዛ መሆን እችላለሁ? እና ሰዎችን በዚህ መንገድ ለምን ሆንክ በጠየቁት ቁጥር ከዘማርያም ጋር ተነጋግረን መረጃ ለመሰብሰብ ፈልጌ ነው የሚለው ፍጹም ሐሰት ነው። ማንንም ሰው መረጃ እንዲሰበስብ ብዬ ያውም ቀለሜ ጋር ገብተህ መስክልኝ ብዬ የምናገረው ማንም ሰው የለም። ማንም እኔ ስሜታዊ በሆነ መንገድ ሲናገር ከቤተ ክርስቲያን የወጣንም ንግግር በሚናገርበት ጊዜ ሁሉ ነገር በፍቅር በትዕግስት ሰውን ለማዳን ይሁን በትህትና ይሁን ትኩረታችን ለእውነትና ቤተክርስቲያንን በሚጠቅም መንገድ ነው ማድረግ ያለብን አልኩ እንጂ እኔ መናፍቅ ፕሮቴስታንት ሆኜ እነሱስ መረጃ ልሰበስብ ነው መሄደው እያለ ጎበዝ ሂድ ቀጥል ክርን በጥሰ ፕሮቴስታንቱን ብለህ ሆኛለሁ ብለህ በሚዲያ ተናገር ብዬ ወይ ደግሞ ክር በጥስ በግልህም ብዬ ለማንም አልመከርኩ። እዚህ እናንተ ክር እንዳትበጥሱ እየታገልን የጠፋም ክር የበጠሰ ኦርቶዶክስ ወደ ምንፍቅና የገባ ሰው እንዲመለስ እየታገልን እዚህ ጋር ጭራሽ እኔ ክር በጥስ እላለሁ። ስለዚህ እንዳትሰናከል። ስሙን መጥራት አልፈልግም ተገቢ ስላልሆነ ማለት ነው። ግን እንዳትሰናከሉ ባጭሩ በቃ ማንንም ሰው እኔ ፕሮቴስታንት ለሆን ነው መረጃ ልሰበስብ ነው ብሎ እኔን ፍቃድ ሰጭ አይደለሁም። እኔ ማን ያለኝ? እኔ ማን ነው ዘማርያምን ባለስልጣን ያደረገው? ያውም በነፍስ ጉዳይ እኮ ነው። ነገ እኮ ሞት አለ። ታመን ብቻ እኮ አይደለም ምን ሞተው በዛው መቅረት አለ። ክር በጠስ ብዬ ዋስትና የምሰጠው እኔ ማን ነኝ? ነገ ቢሞት ይሄ ሰው የት ነው የሚቀበረው? ቀብሩ ብቻ አይደለም ነፍሱ የት ነው የምትሄደው? ነገ ሰለማን ብዬ ክር በጠስኩ ልትል ነው እሷ። እባካችሁም በነፍሳችሁ ቁማር አትጫወቱ እሺ። ስለዚህ እገሌን አማክሬ ነው ክር የበጠስኩት እገሌን አናግሬ ነው እንደዚህ ያደረኩት የሚል ሰው ካላችሁ አትስሙት። ግራ ሲገባችሁ ደግሞ ዝም ብላችሁ እናንተ አትቀበሉ። ኢንቦክስ አለ ጠይቁን። ዘማርያም እንዲህ ብሎ አንድ ሰው አንተን አንስቶ ሜንሽን አድርጎሃል፣ እውነት አንተን አናግሮ እንደዚህ ያደረገ ሰው አለ ብላችሁ ጠይቁ። ለዚህ ፍጹም ስህተት መሆን እንድታውቁ። በዚህ አጋጣሚ የእኛን ስም ሜንሽን እያደረጉ እየጠቀሱ ዘማርያምን አውቀዋለሁ እገሌን እግባባዋለሁ እገሌን እቀራረበዋለሁ ብለው በእኛ ስም ገንዘብ የሚወስዱ የሚበደሩ ምናምን ካሉ እኛ የለንበትም። እኔ ገንዘብ አስፈላጊ ሆኖ ከእናንተ ሲገኝ በይፋ እዚህ እነግራችኋለሁ። ለዚህ ጉዳይ ያስፈልጋል አዋጡ እላለሁ። እኔው ራሴ እመጣለሁ፣ መልእክተኛም አልልክም። አስፈላጊ ሆኖ ለምናወጣው ወጪ ካለ ይሄው ለዚህ ጉዳይ ብር መዋጣት ያስፈልጋል አዋጡ እላችኋለሁ። በግልጽ እዚህ እነግራችኋለሁ። ማንም ግን በእኛ ስም መጥቶ ገንዘብ ቢበደራችሁ ቢወስድ ምን ቢያደርግ እኛን አምናችሁ ለማንም አትስጡ። ብዙ ሌባ ስላለ ማለት ብዙ አጭበርባሪ ስላለ በአጭር ቃል እኔ ለማንም ሰው ለማንም አድርጌውም አላቅም ወደፊቱም አላረገው። መናፍቁን መረጃ ለመሰብሰብ ቀለሜ ጋር ሄደ መስከር ላይፍ ስትገባ የፕሮቴስታንት እንትን እየከፈትክ ቀጥል። ይሄ ለምንድን ነው?
መረጃ ለመሰብሰብ የሚል ቀልድ የለም። እንደዚህ አይነት ቁማር የለም። ማህበረ ቅዱሳን ስንት የተሐድሶ መናፍቃንን መረጃ ፈልፍሎ ያወጣው ክር በጥሻለሁ ብሎ ሚዲያ ላይ ተናግሮ በጥሶ ነው የገባው። ይህ ፍጹም ስህተት ነው። እኔ በጋሻው ሪካርድ ያደረኩት ክር በጥሼ ነው። እግዚአብሔር ይመስገን ሃይማኖቴን ጠብቄ ነው። መረጃ አስፈላጊ ከሆነ የአንድን ሰው አሳሳች ሆኖ ሰውን እያደነጋገረ ያለ ሰው ካለ የእሱ መረጃ ካስፈለገን ክር መጠስ እኮ አያስፈልገንም። ስልት ነው፣ ዘዴ ነው የሚያስፈልገው። እኛ በእኛ የሚነግዱ ሰዎች ስላሉ በዚህ እንዳትሰነካከሉ ለወንድሞች እህቶች ለማሳሰብ ድጋሚ አልመለስበትም። በዚህ ርዕስ ወደ ጉዳያችን ንግባ። ማን ነው እንደማትሉኝ ተስፋ አደርጋለሁ። ይሄኛው መጽሐፍ በተለይ ካህናት ምን ማድረግ እንዳለባቸው፣ ዲያቆናትም ምን ማድረግ እንዳለባቸው፣ እንዲሁም ደግሞ ጳጳሳት ራሱ ምን መስራት እንዳለባቸው የሚናገር መጽሐፍ ነው። ለዚህ በቤተክርስቲያናችን ምን ማድረግ እንዳለብን ጭምር በዝርዝር ተቀምጧል። ይህን የተወሰኑ ነጥብ ዛሬ ከትላንትናው የቀጠለውን ክፍል አነሳላቸዋለሁ። እሺ፣ የጳጳሳት አለቃ ይባርካል እንጂ አይባረክም። የማን? የጳጳሳት አለቃ። እንዲሁም ጳጳስ ይባርካል እንጂ በጳጳሳት አለቃ ካልሆነ በስተቀር በሌላ አይባረክም። ኤጲስቆጶስ ይባርካል፣ ጳጳስም ይባረካል። እንደገናም ኤጲስቆጶሳትም እና ከእርሱ የሚያንሱትን እርሱ ይባርካል። እነርሱ በሕዝብ ራስ ላይ እጃቸው ይጭናሉ። አይታችኋል። ሊቃነ ጳጳሳት ሲገናኙ እንደሚደረጉት አንዱ አንዱን ያሳልመዋል። ምን ይደረጋሉ? ትከሻቸውን ሰላም ይባባላሉ። ሁለቱም ሊቃነ ጳጳሳት ናቸዋ። ሊቃነ ጳጳሳትን አይባረክማ። ይሄም ማወቅ አለብን። ግን ቀሳውስት በጳጳሳት ይባረካሉ፣ ዲያቆናት በጳጳሳት ይባረካሉ፣ ምዕመናን በጳጳሳት ይባረካሉ። ሊቀ ጳጳስ በሊቀ ጳጳስ ግን አይባረክም። የጳጳሳት አለቃ ማለት ሊቃነ ጳጳስ ማለት ነው። ይሄው በግዕዙ ሊቀ ጳጳስ ይላል። ይባርክ ወይ ትባረክ። ወይ ትባረክ ማለት አይባርክም ማለት። ይባርክ ማለት ይባርካል። በዚህ አጋጣሚ ጳጳሳት ሲገናኙ ሊቃነ ጳጳሳት አይታችሁ ከሆነ ሰላም ሲባባሉ አንዱ መስቀል የማያሳልመው ከዚህ የተነሳ ነው። የት የምናገኘው ትእዛዝ? የሐዋርያት ሲኖዶስ በሚለው መጽሐፍ ስንተኛው ላይ? 6ኛው የሐዋርያት ሲኖዶስ ወይ ደግሞ የስምዖን ቀዳማዊ ሁለተኛ ሲኖዶስ አንቀጽ ስንት ላይ ነው የምንገኘው? 3 ነው። እዚህ በተለምዶ ምናምን አይደለም ነው፣ በተለምዶ አይደለም። ይሄ ግልጽ ነው ሐሳቡ አይደል? ጀመራችን ጥርት አድርጎ በደንብ ማወቅ ያስፈልጋል። ቄስን በተመለከተ ደግሞ ቄስ አይሹም፣ ይሄ አይገባውም። አሁን ቄስ ዲያቆን መሾም አይችልም። ቄስን መሾም አይችልም። ቀሳውስትና መነኮሳት የገዳም አስተዳዳሪዎችን አይሾሙም። ሴቶችና ወንዶች በአንድነት በገዳም አስተዳዳሪዎች ቢመነኩሱ ለምንኩስና ወደ እነርሱ የሚመጣውንና የሚቀበሏቸው ሁሉ ያመንኩሱ፣ ለእነርሱ እንዲህ ማድረግ ተገቢ ነውና። እዚህ ጋር በደንብ አስተውሉ። ቄስ አይሾምም፣ መሾም አይችልም። ቄስን መሾም አይችልም። ታውቃላችሁ። ቄስ ዲያቆን መሾም አይችልም። ድቁና የሚቀበለው አንድ ሰው ከማን ነው? ከጳጳስ። ቅስና ብንቀበል ከማን የምንቀበለው? ከጳጳስ። ቄስ አይሾምም። ይህ ትእዛዝ እንዳለ እንዳንረሳ። መሰረታዊ ጉዳይን እያነሳው ያለው አሁን ይህንን ሲመት በተመለከተ ያለውን ነው የምናነሳው። አለፍ አድርጌ ደግሞ ላሰማችሁ፣ በተለይ መሰረታዊ ጉዳዮች ከሆኑ ጋር። ምዕመናን ሆይ በደንብ ስሙ። እዚህ ጋር ለእኛ ደግሞ እንስማው። ምዕመናን ሆይ ተገቢ በሆኑት የበዓላት ቀናት ታርፉ ዘንድ በክርስቶስ እናዛችኋለን።
ሰራተኞች በሳምንት 2 ቀናት ይረፉ፣ ቅዳሜና እሑድ። እነርሱም ሁለቱ ቅዳሜና እሑድ በአንድነት ናቸው። ስለ ቅድስት ቤተክርስቲያን መጽሐፍትና ትእዛዛትን ለመስማት ይረፉባት። አይታችኋል። እንደ አይሁድ እጅና እግርህን ዘርግተ ቁጭ ብለህ ተኝተዋል ማለት አይደለም። ሰውን ቡጭቅ ብለህ አድርገህ ስታማ ወይ ደግሞ ፕሪሚየር ሊግ ስታይ አሳልፍ እያለ አይደለም። የሚገርም መሳጭ ፊልም ክፈትና ቤት አልጋ ላይ ተኝተ ሶፋ ላይ ተጋድመህ ተመልከት እያለ አይደለም። ብዙ ሰዎች ኦርቶዶክስ የተቻት በዚህ ነው። ስራ ፈትነትን ታስፋፋለች አይደለም። ቅዳሜና እሑድ ረፍ። ምን እያረክ? ስለ ቅድስት ቤተክርስቲያን። ምን ማለት ስለ ቅድስት ቤተክርስቲያን ማለት? የታዘዘውን ትእዛዝ ምን የሚል ነው? 6ቱን ቃላት ወንጌል እየፈጸምክ። የእረፍት ቀን ነው። የታረዙትን ግን አልብስ። የዛን ቀን ቤት ቁጭ ብላ አትዋል። ተግባረ ስጋ ተው፣ ተግባረ ነፍስ ግን ስራ። የታሰሩትን ጠይቅ። የዛን ቀን ሕሙማንን ሄደ እግዚአብሔር ይማራችሁ በል። ሐዘንተኞችን የዛን ጊዜ አጽናና። የተራቡትን የዛን ጊዜ አብላ። የተጠሙትን አጠጣ። ሰው ያጡትን ሰው የተራቡትን ሰው ሁናቸው። ከዛ መጽሐፍትን ትእዛዛትን ለመስማት ቅዱሳት መጽሐፍትን በመስማት ቃል እግዚአብሔርን በመስማት አሳለፍ። ይቀጥላል። የኢየሱስ ክርስቶስ መልእክተኞች የሆነው እኔ ጴጥሮስ እኔም ጳውሎስ ሰራተኞች ከሳምንቱ 5 ቀን እንዲሰሩ አዘዝን ይላል። ከሰኞ እስከ ዓርብ። ቅዳሜና እሑድ ግን ይረፉ፣ እግዚአብሔር ለማክበርና ለመለመን ወደ ቤተ ክርስቲያን ይሂዱ። ተኝተዋል አይልም። ማን ሆይ ነው የሚለው? ይሄ ምዕመናን ሆይ። እስቲ ቅዳሜና እሑድ ግዴታ ስራ ያለባቸው እንደ ኤርፖርት አይነት እንደ ቴሌ ምናምን አይነት ሰዎችን ትተን መደበኛ የመንግስት ሰራተኞችን እንውሰድ። ኮመንትም ከፍቼ ልጠይቃችሁ። የመንግስት ሰራተኛ ሆናችሁ ቅዳሜና እሑድ ብዙ ጊዜ እረፍት ነው። ቅዳሜና እሑድ በእረፍት ጊዜያችሁ ይህን ትእዛዝ ትፈጽማላችሁ? ቅድስት ቤተክርስቲያን መጽሐፍትና ትእዛዛትን በመስማት እግዚአብሔር ለማክበርና ለመለመን ወደ ቤተክርስቲያን ትሄዳላችሁ። አይታችኋል ምን ያክል ስራ እንዳለ። ስለዚህ ስራ ፈትነት አይደለም። ስለዚህ ይሄ ለማን የተዘዘው? ምዕመናን ሆይ ነው የሚለው። እውነት እናወራ ወጣቶች፣ ቅዳሜና እሑድ ምን እናደርጋለን? ቅዳሜና እሑድ የት የምናሳልፈው? ለምሳሌ ነገ እሑድ ነው፣ ቅዳሴ እናስቀድሳለን። ከሰዓት የት እንሄዳለን? ጉባኤ እንከታተላለን። እሺ ቀን ቤት ስንውልስ ቃል እግዚአብሔር እየሰማን ነው የምንውለው ወይስ እየጠጣን እየሰከርን ሰው እያማን? ይሄ ማዘው ማን ነው? የሐዋርያ ሲኖዶስ 6ኛ የሐዋርያ ሲኖዶስ የስምዖን ቀርናዊ 2ኛ ሲኖዶስ አንቀጽ ስንት ላይ? 12 ላይ። እያንዳንዷ ነገር አይታችሁ ከሆነ ዝም ብላ የተቀመጠች ስርዓት የለችም። ምን ስራ? ይሄ ስራ ፈትነት ነው። ከዚህ የተነሳ እንድታስቡ ነው። ስለ ካህናት ብቻ እንድናወራ ሳይሆን የፈለግኩት እኔ ምዕመናን ሆይ የምትለዎችንም እንድናስባት ነው። እሺ እኛንም ራሳችን እንድናይ እንዱ ዝም ብለን ብቻ ቁጭ ብለን ፈታ ብለን ተዘናግተን እንዳናሳልፍ ለማለት በሚያክል ቻንደናት። እሺ ከዚህ ማለፍ ብዬ ስለ ጳጳሳት ደግሞ ላሳያችሁ። እየያዛችሁት ይመስለኛል እንትኑ ቀኑን በደንብ አድርጋችሁ። እሺ እስቲ 1-2 ደግሞ ላንሳ። የጸሎት ጊዜ ቆይ እሱን መለስበታለሁ። ከጸሎት ጊዜ በፊት የጸሎት ጊዜ እስቲ እናንሳው፣ እሱን በኋላ እንዳንረሳው። 6ኛው የሐዋርያ ሲኖዶስ የጸሎት ጊዜያትና ሰዓታት ስለመጠበቅ የተሰጠ የሐዋርያት ትእዛዝ ይላል። ትእዛዙ የማን ነው? የሐዋርያት ትእዛዝ። ከንጋት በፊት ለ3 ሰዓት ማለትም ለ9 ሰዓት በሌሊት ለጸሎት ቁሙ ይላል።
9 ሰዓት ሌሊት እንነሳለን። ገና ከመንጋቱ በፊት ሲጠባ ሲነጋ ማለት ነው። ለንጋት ጸሎት 12 ሰዓት፣ ከዛ ለ3 ሰዓት ጸሎት፣ ከዛ ለ6 ሰዓት ኮመንቱን አጥፉላቸው። ለ9 ሰዓት ጸሎት፣ በምሽትም ለሰርክ ጸሎት፣ ከምሽትም በኋላ ደግሞ ለሌላ ጸሎት፣ ሲመሽም ለ3 ሰዓት ጸሎት፣ ለመንፈቀ ሌሊት ጸሎት ጸሉ ይላል። ይሄ ተነትኗል እዚህ ጋር ልብ በሉ። ይሄ 6ኛ ሐዋርያት ሲኖዶስ ነው። አንቀጽ 24 እና አንቀጽ 25 ለምን እንደምጸል ይናገራል። ከሌሊቱ በ9 ሰዓት የሚደረገው ጸሎት እንግዲህ ስንቶቻችን ሌሊት 9 ሰዓት እንደምንነሳ እግዚአብሔር ይወቀው። ከሌሊቱ በ9 ሰዓት የሚደረገው ጸሎት በዚህ ሰዓት የጌታችን የኢየሱስ ክርስቶስን ለፍርድ መምጣት ተስፋ ስለምናደርግ ነው። ዳግመኛም በዚህ ሰዓት የብርሃን ልጆች መልካም ስራን ያውቁበታል። ዛሬ ከሌሊቱ 9 ሰዓት ቅዳሜ ለእሑድ አጥቢያ የት ነን እኛ? የት እናመሻለን? ነገ እሑድ የእረፍት ቀን ነው ብሎ ዛሬ ላይት ክለብ የሚያድር ጭፈራ ቤት የሚያድር ዳንኪራ ቤት የሚያድር የለም። ከሌሊቱ በ9 ሰዓት ከዚችም ሰዓት የጌታችን የኢየሱስ ክርስቶስ ለፍርድ መምጣት ተስፋ ስለምናደርግ ነው። 9 ሰዓት የምንጸልየው ጌታችን ለፍርድ ይመጣ ብለን አስበን። ከእንደገናስ በዚህ ሰዓት ሌሊት 9 ሰዓት ነው። የብርሃን ልጆች ስለሆንን መልካም ስራ ያውቁበታል ይላል። መልካም ስራ ምንድን ነው? ጸሎት። እግዚአብሔርን እያመሰገን በጧት የሚደረገው ጸሎት ብርሃንንና የብርሃን ጸዳል ለዛ ስላመጣልን የሌሊትና የጨለማን ፍርሃትም ስላስወገደልን ነው። ጧት 12 ሰዓት ምንጸልየው። ከቀኑ በ3 ሰዓት የሚደረገው ጸሎት በክርስቶስ ላይ የሞት ፍርድ ስለፈረዱበት ነው። እርሱም ለአዳም ልጆቹ የመዳን መርህ ሆነ። ስንት ሰዓት ላይ? 3 ሰዓት ላይ። ድንገት ቢሮ ውስጥ ነው 3 ሰዓት ላይ ወይ ታክሲ ውስጥ ወይ መኪና ውስጥ ከሆንን በልባችን በለሆሳስ አቡነ ዘበሰማያት መድገም አለብን። በ3 ሰዓት የሚደረገው ጸሎት ለምንድን ነው? በክርስቶስ ላይ የሞት ፍርድ ስለተፈረደበት ያንን እያሰብን ነው። ለእኔ ብሎ የተፈረደበት ጌታዬ ብለን እያሰብን ልክ 3 ሰዓት ጠዋት ሁሉ የምናስበው ጌታችን የተፈረደው ፍርድ እያሰብን ነው። እርሱም ለአዳም ልጆቹ የመዳን መርህ ሆነ። ማን? ጌታችን ክርስቶስ። አሁን እች ቤተክርስቲያን ናት ጸረ ክርስቶስ። ክርስቶስ ሲጠራ ትፈራላችሁ አሁን ለእኛ ይባላል። ነው አይደለም? 3 ሰዓት የምንጸልየው ማንን እያሰብን ነው? ስድስት ሰዓት በ6 ሰዓት የሚደረገው ጸሎት በዚህ ሰዓት ክርስቶስ እጁን ዘርግቶ በመስቀል ላይ የተሰቀለባት ጊዜ ናት። ኃጢአትንም ደመሰሰ። የእግዚአብሔር ስሙ የተመሰገነ ይሁን። ሁሌ 6 ሰዓት የምናስበው ምን ብለን ነው? ለእኛ ብሎ የተሰቀለውን መሰቀልና የኃጢአታችንን ስርየት እያሰብን እንጸልያለን። ቀን 6 ሰዓት ላይ 9 ሰዓት በዚህ ሰዓት የሚደረገው ጸሎት በዚህ ሰዓት ክርስቶስ ነፍሱን በፈቃዱ የሰጠባት ስለሆነች ነው። ምድር ተንቀጠቀጠች፣ የምኩራብ መጋረጆች ተቀደዱ፣ ፀሐይ ደበዘዘ፣ ዓለም ሁሉ ጨለማ ሆነ። ምንድነው ከክርስቶስ የወጣ ነገር እዚህ ውስጥ? ይሄ ደብተራ ነው። በምሽት ጸሎት የሚደረግበት ምክንያት የሌሊትን እረፍትና ማስተዋል ስላመጣላችሁ ከእናንተ ለእግዚአብሔር ምስጋና ለማቅረብ ነው። ከእናንተም የቀን ድካምና መታከትን አስወገደ። አስፈርኖ የጨለማ ሰዓት አሰለፈ ራሱ ስለተሰጠ እንዳልከው ቀኑን ደግሞ በሰላም አውሮ ስላሳደረ። በሌሊት የሚደረገው ጸሎት እግዚአብሔር ከጨለማ ልጆች ተንኮል ይጠብቃችሁ ዘንድ ለመለመን ነው። የጨለማ ልጆች እነማን ናቸው? ዲያብሎስ፣ አጋንንት፣ አላዋያን፣ መናፍቃን። ከእንደገናስ አጥፊ ከሆነው ከጠላት ወጥመድና ከክፉ አሳሰብ እንዲያድናችሁ ነው። እውነት እኮ ነው። ተኝተን ስንት ነገር እናስባለን። በሌሊት የምንፈጽመው ኃጢአት ነው እንዴ? ስንት ጉድ አለ በሌሊት የምንፈጽመው በሐሳብ፣ በንግግር፣ በተግባር። አጥፊ ከሆነው ከጠላት ወጥመድና ከክፉ አሳሰብ ክፉ አስተሳሰብ አለ።
ሜንታሊቲው ጤነኛ ካልሆነ ማለት ነው። ከክፉ አስተሳሰብ እንዲያድናችሁ ነው በዚህ ሰዓት አጋንንት ከሰዎች ጋር የሚጣሉባትና በልባቸው ውስጥ መጥፎ አስተሳሰብ የሚጨምሩባት ጊዜ ስለሆነች ነው። ምን እናደርጋለን? ተነስተን እንጸልያለን። እሺ ድንገት ቤተክርስቲያንን አይበለውና መናፍቃን ተቆጣጥረውት ወይ አህዛብ ተቆጣጥረውት ቤተክርስቲያን እንዳንሄድ ቢያደርጉ ምን ማድረግ ያለብን? ቤተክርስቲያን ከሄዳችሁ እንገላችኋለን ቢሉ ከቤታችሁ እንዳትወጡ ተብሎ ልክ እንዳስቸኳይ ጊዜ አዋጅ ቢታወጅና ቤተክርስቲያን የሄደ ሰው ይገድላል ቢባል ምን ማድረግ ያለብን? ይሄው እዚህ ላይ ያለ የሐዋርያት ሲኖዶስ አንቀጽ 33 ላይ ስድስተኛው ማለት ነው ገጽ 285 እናንብባታለን። የማምኑ ሰዎችን በመፍራት ያ ማለት አህዛብ ያንን ቤተክርስቲያን ዘግተውት ቢያጥሩት ወደ ቤተክርስቲያን መሄድ ካልተቻላችሁ ከሄድን ያው እንገድላለን፣ እንሞታለን። እሱን የፈራ ክርስቲያን ካለ ምን ያርግ? እነዚህን ጸሎቶች በቤታችሁ ሆናችሁ ጸልዩ ይላል። ቅን ወዳልሆኑ ክፉ ሰዎች አብያተ ክርስቲያናት አትግቡ። ዳዊት ስለእናንተ እንዲህ ይላልና፣ ትርጉሙም የክፎቹ ማህበር ጠላው፣ ከሸንጋዮች ጋርም አልቀመጥም። ሰውን የሚቀድሰው ቦታ አይደለም፣ ሰው ቦታን ይቀድሳል እንጂ። አገሩን የማያምኑ ያልሰለጠኑ ሰዎች አገር ከሆነ ከእርሱ ሽሹ፣ እርሱ ርኩስ ነውና። ይህን ጸሎት ይጸልያል። እነዚህን ጸሎት ይጸልዩ ነው የሚለው። እዚህ ባይ ዲፎልት ከቤት እንዳንወጣ ብንታገድ፣ ቤተክርስቲያን ሄዶ ማስቀደስ፣ ጉባኤ መማር፣ ሰዓታት መቆም፣ ማህሌት መቆም አይቻልም ብንባል በቤታችሁ ሆናችሁ ጸልዩ ይላል። ይህንን ጸሎት ነው የሚለው። እነዚህን ጸሎቶች ጸልዩ። እነዚህ ጸሎቶች ይጸልያሉ። ይሄ ማን ያዘው? ስድስተኛው የሐዋርያት ሲኖዶስ አንቀጽ 33 ላይ። ስለዚህ ቤት ቁጭ ብለን እንደው አምላክ ምን አይነት ጉድ ዘመን አመጣህብን እንደው ምናን አይደለም የምንለው። አያርግብን ከሆነ ይህን የምናደርገው ግልጽ ነው። ሀሳቧል። ይህን እንዳንረሳው። እሺ ካህናትን በተመለከተ ቅድም ምዕመናን ሆይ ያለ ያለው ካህናት በተመለከተ ካህናት ሆይ መብልና መጠጥ ወደሚደረግበት የሙታን መታሰቢያ በተጠራችሁ ጊዜ፣ ያ ማለት ተስካር የሙት ፍትሐት መታሰቢያ በሚሆንበት ጊዜ እንደነርሱ ስለ ሕያው ሰው እንደሚደረግ በማሰብ በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ። ተስካር ሙት ዓመት መታሰቢያ ተደርጎ ቅዳሴ ተቀድሶ ያ ሰው የሙት መታሰቢያ የሞተበት ቤተሰብ ለሞተ አባቱ ተስካር ካህናት ወደ ቤቱ ቢጠራ ካህናት ምን ያርጉ? መብልና መጠጥ ወደሚደረግበት ጠጅ ቤት አይደለም የሚለው፣ ዳንኪራ ቤት አይደለም የሚለው፣ ዘፈን ቤት አይደለም የሚለው፣ መብልና መጠጥ ወደሚደረግበት የሙታን መታሰቢያ በተጠራችሁ ጊዜ ካህናት ይሄዳሉ። እዛ ምን ያርጉት? ልክ ያ የሙት መታሰቢያ ጊዜ ስታደርጉ ያ ሙት በሕይወት እንዳለ አስባችሁ፣ በክርስቶስ የሞተ ቢሞትም ይነሳላ። እንደ እነርሱ ላለ ሕያው ሰው እንደሚደረግ በማሰብ በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ ይላል። እንቀጥል። በአንቀላፋው ሰው ያ በሞተው ሰው ተስካር የሚደረግለት ሰው ማለት ነው ምክንያት ስለተደረገው ግብዣ እግዚአብሔርን እንዲለምኑላቸው ለሚፈልጉ ሰዎች እንደ ልማዳቸው ብሉ። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ውስጥ ናችሁና በክርስቶስ ቤተክርስቲያን ናችሁና ራሳችሁና ሌሎችን በመገሰጽ ንቆች ልትሆኑ ይገባል። ማንና ማን? ቀሳውስትና ዲያቆናት። ተስካር ቤትኛ ንቁ ነን።
ይሄ ዛሬ የተጻፈ መጽሐፍ ነው። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን እንደው ንግግራችሁ እንዴት እንደሚጥመው ግን የሐዋርያት የስድስተኛ የሐዋርያት ሲኖዶስ ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ውስጥ ናችሁና አይታችሁ ራሳችሁን ሌሎቹን በመገሰጽ ራሳችሁን ራስን መግዛት ትክክል እኮ አይደለም። ራሴን እኮ መቆጣጠር አለብኝ ያላችሁ ሌሎቹን በመገሰጽ ንቆች ልትሆኑ ይገባል ካለ በኋላ መጽሐፍ እንዲላልና ልባቸውን ባጸኑ ሰዎች ምክንያት መዓት ይመጣልና በዚህ ምክንያት ጥበብን እንዳይረሷት ወይን ይጠጡ ዘንድ አይገባም። በፍርድ ጊዜም ትክክለኛውን ይፍረዱ፣ በዚህም ይጽኑ። ከሄዳችሁ አትጠጡ ነው የሚለው። ይሄ ማለት ግን ፈጽሞ ወይን ክልክል ነው አይልም። ይሄው እዚህ ጋር ያብራራል። ቁጥር 39 ላይ እነሆ ይላል ኤጲስቆጶሳት፣ ቀሳውስትና ዲያቆናት በእግዚአብሔር ቤተክርስቲያን ጠንካራ የሆኑትን ከሚወደው እግዚአብሔር አብና ልጁ ቀጥለው እንደሆኑ ታወቀ። የእግዚአብሔር እንደራሴዎች ናቸው። አይታችሁ ከእግዚአብሔር በታች ነው። ይህን የምንለው አለ የሐዋርያ ሲኖዶስ፣ ይህን የምንለው ለዘላለሙ ወይን እንዳይጠጡ አይደለም። ፈጽሞ ቄስ ወይን እንዳይጠጣ፣ ፈጽሞ ዲያቆን ወይን እንዳይጠጣ፣ ለዘላለም እንዳይጠጣ አይደለም። ለመቼ ነው? ለእግዚአብሔር ፍጥረት ነውር ነውና የምንለው ግን አለ ወይን አብዝቶ በመጠጣት እንዳይሰክሩ ነው። አያችሁ እዚህ ጋር እንደው ለዘላለም ወይን እንዳይጠጣ አይደለም። ሰው በተሰበሰበበት ተስካር ባለበት አታብዛው፣ አታርገው። ቢቀር ጥሩ ነው። ይሄ ግን ማለት ለዘላለም ወይን እንዳትጠጣ የሚያሰክር ነገር እንዳትጠጣ ማለት አይደለም። ይህን የምንለው ያለ እዚህ ጋር ወይን አብዝቶ በመጠጣት እንዳይሰክሩ ነው። የቀደሙትን አባቶቻችን እስከ ዘላለም ወይን እንዳይጠጡ አላዘዛቸውም። ለመስከር የሚያደርስ ወይን አጠጡ አለ እንጂ። እችን በደንብ አስምሩባት። ለመስከር የሚያደርስ ወይን አጠጡ። መጠጥ የተወገዘ አለ። ጨርሶ የማይጠጣ ሰውስ ደግ አረገ። ምንም የማይጠጣ ዲያቆን፣ ምንም የማይጠጣ ቄስ ደግ አረገ። ለመስከር የሚያደርስ ወይን አጠጡ አለ እንጂ። ስለዚህ በግብዣ ቦታ ላይ ምን ያድርጉ? በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ። ዛሬማ ገልብጬ ነው የምመጣው፣ ተስካር እኮ ኃይለኛ የተደገሰው እያልን ለምንሄደው ዛሬማ ይህንን ወይንም አለቆም፣ ይህን ጠጅም አለቆም፣ ይህን ጠላም አለቆም ለምንሄደው በቅንነት በግርማና በበዛ ፍቅር። ማን ሆይ ነው የሚለው? ካህናት ሆይ። በዚህ ትእዛዝ እንድንጓዝ እግዚአብሔር አምላክ ይርዳል። ይሄን ያዘዘው ማን ነው? ስድስተኛው የሐዋርያ ሲኖዶስ አንቀጽ 38። ስለዚህ ቤተክርስቲያን ምን አይነት ትምህርት ናት? በደንብ ስሙ። ይሄን በደንብ አክታችሁ ልታውቁት ይገባል። ይህን ልናቅ ይገባል ለማለት ነው። እሺ ካህናት ወይ አንድ ልጨምር። ስድስተኛው የሐዋርያ ሲኖዶስ አንቀጽ 44 ላይ ካህናት ወይ ፈጽሞ የሰማይ መላእክት ስራ በሆነው ስለታመናችሁ እኛ እናዛቸዋለን። ሐዋርያት ማለት ነው። ካህናት ማደሪያችሁንና የቆማችሁበትን ጸጋም አታቃሉ። ከናንተ እያንዳንዱ
እግዚአብሔር በመረጠለት ቦታ ይሁን። የእግዚአብሔር ትእዛዝ እቺ ናት። ሀብት ሁሉ መልካም ነው አለ ጌታችን ኢየሱስ ክርስቶስ። እናንተን የሰማ ይህን የሰማም የላከኝን ሰማ አለ። እናንተን የበደለ እኔን በደለ አለ። እዚህ ካህናቱ ምን አድርጎ አይለ ፈጽሞ የሰማይ መላእክት ስራ በሆነው ስለታመናችሁ እናዛችኋለን፣ እኛ እናዛችኋለን። ምን ብለው ሐዋርያት አዘዙ ካህናትን? ማደሪያችሁንና የቆማችሁበትን ጸጋ አታቃሉ። ካህን ሲል በነገራችን ላይ ዲያቆናትንም ቀሳውስትንም ኤጲስቆጶሳትንም ይመለከታል። ትዝ ይላችኋል በቤተ መቅደስ የምስራቅ በር ምን እንደሚለው የካህናት መግቢያ አለ የሚለው። የካህናት መግቢያ በሚለው በር ላይ የሚገቡት ቄሶች ብቻ ናቸው? ዲያቆናትም ይገባሉ፣ ቄሶችም ይገባሉ፣ መነኮሳት ይገባሉ፣ ጳጳሳት ይገባሉ፣ ቅዱሳት አሊኩ ይገባሉ። ይገምዳል። የካህናት መግቢያ ካህናት ናቸው እንዳለ። ለምን? ዲያቆን ካህን ነው። በምን? በድቁና የተካነ ነው። ካህን ማለት ነው የተካነ። ዲያቆን ካህን ነው፣ በድቁና የተካነ። ቄስ ካህን ነው፣ በቅስና የተካነ። መነኩሴ ካህን ነው፣ በምንኩስና የተካነ። ጳጳስ ካህን ነው፣ በጵጵስና የተካነ። ፓትርያርክ ካህን ነው፣ በፕትርክና የተካነ። ካህን እዚህ ያለን ዲያቆናት ካህናቱን ለመገሰጽ ለመምከር ስለማንበቃኛ እስኛን እንመልከተው። እዚህ ያላችሁ ዲያቆናት እኔን ጨምሮ ማደሪያችንና የቆምንበት ጸጋን አላቃለልንም? ከእያንዳንዱ ከእናንተ እያንዳንዱ እግዚአብሔር በመረጠለት ቦታ ይሁን ተብለን እግዚአብሔር ባልመረጠልን ቦታ አልተገኘን? ምንውልበት ቦታ እግዚአብሔር የመረጠለትን ቦታ ምንውልበት፣ ምንዝናናበት፣ ምንወጣበት ስፍራ በሙሉ እግዚአብሔር የሚመርጠው እግዚአብሔር የወደደው ቦታ ነው።